9 ዓመት ታስሮ 8 ዓመት ታስሮ ያለ ካሳ ምንም ትራንስፖርት እንኳን ሳይከፈለው ግባ ሲባል ቤተሰቡ ሲበተን ራሱ ሞራሊ ተሰብሮ ህይወቱ ጠፍቶ ግን ነፃ ነህ ግባ ማለት ትርጉሙ ምንድነው? መንግስት ለምን አይክስም የሚል ፔፐር ነው የጻፍኩት። ያው ሊመረቅ 4 ቀን ሲቀረኝ ደግሞ እንደገና ያዙኝ። ሶስተኛ መሆኑ ነው። ሁለተኛው ዙር ማለት ነው። መቼ ነው? ሁለተኛው ዙር ያንን ቀየሩና ምን አደረጉ? ፍርድ ቤት አፋጣኝ ፍትህ ይሰጣል፣ ደህንነት ደግሞ የውሸት ማስረጃ አዘጋጅቶ ያቀርባል። አንተን አይቶ ሰምቶ የማያውቅ ሰው መጥቶ የሆነ ጊዜ ታክሲ ላይ ተገናኝተን እንደዚህ ኡነግ ሁን ብሎ መልምሎኛል ይላል ሰው ማለት ኦፕንሊ ውሸት ማታውቀው ማያውቅ ሰው በዚህ ደረጃ ይደራጅና መጥቶ ይመሰክርባል። በመስቀለኛ ጥያቄ በምናምን እንትን ልትል ትችላለህ። ዳኛው ግን ያንን የሚሰራው ችሎት ያንተን ማስተባበያ ፈጽሞ አይቀበልም። ምክንያቱም ሊንኩ ከደህንነቱ ጋር ነው። እኔ 10 ዓመት እንደሚፈረድብኝ ሞገስ ግርማ የሚባል ሰው ነው የነገረኝ። ይሄን በእርግጥ ለቢቢሲ ነግሬያለሁ። ማን ነው ሞገስ ግርማ? ሞገስ ግርማ መርማሪ ነው ፌደራል ፖሊስ እና ፖሊስ ነው የፈረደው። ደህንነት ነው የፈረደው። እሱ ነገረኝ እንጂ ምን ደህንነት ነው የፈረደው እና ነገረኝ። እሱ ደግሞ ያው በአጋጣሚ ከአፉ አምልጦ ብታምንም ባታምንም ብትወድም ባትወድም 10 ዓመት ይፈረድብሃል አለኝ። ከዚያ ፍርድ ቤት ሲሄድ ብዙ ማስተባበያ አቅርብ ያለው የቀረበ ማስረጃ የለም። አንዴ ውሸት ማስረጃ ነው የቀረበው። እሱም ራሱ ከክሱ አንፃር አላስረዳም። ግን 10 ዓመት አለኝ ዳኛው። እስከ ሰበር ሄጄ በዛው ጸና። የፍትህ ሂደቱ ያ ነበር። ዋናው ጉዳይ ግን ከፍርድ ቤት ውሳኔ ውጭ አያስሩህም። ያን ከፍርድ ቤት ውሳኔ ውጭ አያስሩህም። ከዚያ ያው ሶስተኛው በ2010 በኢትዮጵያ መጋቢት ይቅርታ ላይ ሁለተኛው ዓመተ ምህረቱ መቼ እንደሆነ ብታስታውስ። ሁለተኛው ዓመተ ምህረቱ ከ2001 እስከ 2008 ነው የቆየሁት እስር ቤት። ያው ጨርሼ ነው የመጣሁት በአመክሮ። ሶስተኛው ከመጋቢት እስከ ሚያዝያ ለ32 ቀን ነው የቆየሁት። ጉዳዩ ከቦረና ጭፍጨፋ ጋር የሚያያዝ ነው። እሱ ያው ከባድ አልነበረም። ሰውም በብዛት ይመጣ ነበረ። የለውጥ ዋዜማም ነበረ። ቀላል ነው። ቆይተን ነው የወጣ ነው። ምንም ጫናም አልነበረም። ግን ያው በ2 ነው 3 ፓትሮል ነው የያዙኝ ወደ እንትን ሲሄድ ማለት ነው። ቤቴን ምናምን ብዙ ረባብሿል። ዞሮ ግን ዛሬ ያዙኝ፣ ነገ ፍርድ ቤት አቅርበውኛል። የቆየሁት በፍርድ ቤት ትዕዛዝ ነው። ፍርድ ቤቱን ራሳቸው ከኋላ ይቆጣጠሩታል፣ ግን ፎርማሊቲውን ያሟሉታል ማለት ነው። ህግ የሚለውን ነገር 48 ሰዓት አቅርቡ ያቀርባሉ። ከፍርድ ቤት ትዕዛዝ ውጪ አታስሩ፣ ያንን ያደርጋሉ። ፍርድ ቤቱ ይተባበራቸዋል የነበረው ማለት። አራተኛው ላይ ግን ከታህሳስ 1 2016 እስከ ህዳር 26 የታሰርኩት ልዩ የሚያደርገው ነገር አለው ማለት ነው። ልዩነቱ ምንድን ነው? አንደኛ አማራ ክልል በታወጀ አስቸኳይ ጊዜ አዋጅ አንድ የኦሮሚያ ጨፌ ምክር ቤት አባል ተይዞ ታሰረ። የ50 ሚሊዮን ህዝብ ተወካይ በሌላ ክልል የታወጀ አስቸኳይ አዋጅ ታሰረ። ያ ያለ መከሰስ መብት ሳይነሳ
ደግሞ ምን ተደርጓል? ያኔ በምትጠረጠርበት ነው የሚከታተሉም የሚመረምሩ። አሁን ሰው ያሳግታል አሉ፣ ያውቃሉ እንዳልሆነ። ስም ማጥፋት ዘመቻ በደንብ አደረጉ። የኦነግ ሸኔ አባል በቤቱ ሸሽገዋል አሉ፣ ያውቃሉ። ኢንቴንሽናል ክሪሚናላይዜሽን ነው፣ ራሳቸው አውቀው የሚያደርጉት ነው። ፍላሽ ይዞ ተገኝቷል። ይሄ ሽብር ነው አሉ፣ ፍላሽ። ያንን ሁሉ አረጉ። ግን የሚገርምህ ነገር 5 ወር ነው ፍርድ ቤት አላቀረቡኝም፣ ከቤተሰብ ጋር አላገናኙኝም፣ ከጠበቃ ጋር አላገናኙኝም። ቸግሯቸው አይደለም፣ ያውቃሉ። የተለየ ያደርገዋል ማለት ነው። ህወሓት ኢህአዴግ ፎርማሊቲውን ያከብራል፣ እነዚህ ፎርማሊቲውንም አያከብሩ። ያ ብቻ አይደለም፣ ያው በተፈጥሮ ወንጀል ግለሰባዊ ነው፣ ግላዊ ነው። ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል፣ አንተ በተጠረጠርክበት ወንጀል የአንተ አባት፣ የአንተ ወንድም፣ የአንተ ልጅ አይጠየቅም። የኔ ግን የ3 ዓመት ልጅ ራሱንም የማያውቅ ወንጀል አይደለም፣ ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ። በአውሬ ምናልባት ካልተበላ ብለው የኔን የባለቤትን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክኪ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ። ሌላ ሰው ደግሞ ታየን ቤተሰብ ረድታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ አደረጉ ማለት ነው። በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም፣ ሰላም ያላቸው የለም። እናቴን ሰላም ያላት የለም፣ ወንድሜም ሰላም ያለው የለም። ታየ የት ነው ብሎ የጠየቀም የለም። እኔን ነው የሚፈልጉት፣ እኔን ነው የሚከታተሉት። ከያዙኝ እኔን ነው ያሰሩት። ከዛ በኋላ ለምን አበላችሁ፣ ለምን ወለዳችሁ፣ ለምን ያለ የለም ማለት ነው። ልዩነቱ እዚህ ላይ ታያለ። ሌላው ደግሞ የቀጠለው ነው። ማዕከላዊ ተዘግቷል። ከዚህ በኋላ ቶርቸር አናደርግም ተብሎ በጣም ብዙ ተወርቶለታል። ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻለሁ። እኔ አልተመታሁም፣ እኔ አልተሰቃየሁም። ለ4 ወር ጨለማ ውስጥ ከመቀመጥ ውጭ ሌላ ለብቻ ማለት ነው ሶሊተሪ ኮንፋይንመንት፣ ከዛ ውጭ ፐርሰናሊ የደረሰብኝ ነገር የለ። ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም። ሰው አልቆምም ማለት ነው፣ ቀጥሏል ትረንዱ። በዚህ ደረጃ በቶርቸር ይመሳሰላል። ያኔ ነበረ፣ አሁንም ቀጥሏል። ፎርማሊቲ ያኔ ይሻላል፣ አሁን ፎርማሊቲ የለም። ወንጀል ያኔ ግላዊ ነበረ፣ አሁን ወንጀል በቤተሰብ በዘር በደም ይተላለፋል። ይሄ ከስንት ዘመን በፊት የቀረ በኃይለ ሥላሴም ያልነበረ ማለት ነው። ይሄ ነው ያለው። ጥሩ። እስኪ የአራተኛው እስር ላይ አንድ ጥያቄ ልጠይቅ። አሁን ይሄ አገዛዝ በአንድ ሰው ምክንያት ቤተሰብን እንደሚያሰቃይ አሁን የአደባባይ ምስጢር ነው። ልጃችሁ ለአመፅ ጠመንጃ ይዞ ወጥቷል፣
የወራነ ብልሱማ ኦሮሞ ወይ ደግሞ ኦኤልኤን ተቀላቅሏል በሚል በተለይ ኦሮሚያ ላይ ቤተሰቦች ተገለዋል፣ ተሰቃይተዋል። ይሄ ነገር በጣም በስፋት ነው የሚካሄደው። እስኪ ያንተን ጉዳይ ትንሽ የሚለይ ነገር ሊኖር ስለምችል እስኪ እሱ ልጠይቅ። አንተ ዛን ጊዜ ሚኒስትር ዴታ ነበር፣ ከሚኒስትር ዴታነት ነው የታሰርከው እና 28 የቤተሰብ አባላትን ዘመድ አዝማድን ዙሪያ መለስ ባንክ ሲዘጉ እሳቤው ምን ይመስላል? አንተ ስልጣን ላይ የነበርክ ጊዜ እነኚህ ቤተ ዘመድ ለአንተ የሚቀርቡ የስጋ ዘመዶች የተጠቀሙት ነገር አለ በሚል እሳቤ ነው ወይስ ሌላ ነገር ነው? ያንተ ማለት ባለስልጣን ስለነበርክ ማለት ነው። ምንድነው እሳቤው? እሳቤው ሙስና እንመረምራለን የሚል ነበር። ዋናው ሲይዙኝ ሙስና አልነበረም። ያው እነሱም ለሚዲያም ግልጽ ያደረጉት ነበረ። ከጸረ ሰላም ኃይሎች ጋር ተባብሮ ሀገር ለማፍረስ የሚል ነበር። ግን ዞር ሲሉ ሙስና መርምሩ ተባሉ። ሙስና ሲመረመር እንግዲህ የሆነች መጽሐፍ ሽጬ ነበር እኔ